ሚስባህ ከድር እባላለሁ የማራቶን ካፌ እና ሬስቶራንት ባለቤት ሲሆን የቀጣይ ህልሜ ደግሞ ሄሎ አስቤዛ ድርጅት። ሚስባህ እንኳን ደህና መጣ ወደ ፕሮግራማችን ቦታ ላይ ተገኝተን እንድንቀርጽ ይሄን ሰዓት ስላመቻቸልን በጣም ነው የምናመሰግነው። እስቲ ራስን በማስተዋወቅ ጀምርልን። ሚስባህ ከድር እባላለሁ የማራቶን ካፌ እና ሬስቶራንት ባለቤት ሲሆን የቀጣይ ህልሜ ደግሞ ሄሎ አስቤዛ ድርጅት ባለቤት ነኝ። ሁለት ጊዜ እናንተን ክላስ ወስጃለሁ እና እጅግ በጣም ተቀየረበታል። በጣም ደስ ይላል። ሚስባህዬ መጀመሪያ እኔ ማቆይ ነበረው ማራቶን ኮፊ የሚል ህልምን ስታስቀምጥ የቡና ማቀነባበሪያ አድርጋ ከዛ በኋላ የተወሰኑ ስቴፖች ነበሩ። አሁን ደግሞ እስቲ ሬስቶራንት ሆኗል። ስላለንበት ቦታ እስቲ አሁን ስላለንበት ቦታ ትንሽ ንገረን። ከመጀመሪያው ብጀምር ጥሩ ነው። ዞሮ ከመጀመሪያው ሲሆን ትንሽ ቴስት ይኖረዋል። ዴቭ ጋር ስመጣ የሆነ ጊዜ በገቢዎች ተማርሬ ተስፋ መቁረጥ ባይባልም እንግዲህ ወደ ተስፋ መቁረጥ ውስጥ እየተገባ በነበርኩበት ሰዓት ነበር እንዳጋጣሚ በሬዲዮ ነው የሰማሁት 2010 አይ ቲንክ መሰለኝ 2010 11 አካባቢ ማለት ነው። እና የዛኔ በገቢዎች በአደጋ ምናምን ትንሽ በጣም ተመታትቼ መጥፎ ሰዓት ነበረ ለኔ በሰዓቱ። እና አሁን ያልሽው ማሽን ጀመረ ነው ጀስት ባይዲያ ደረጃ እዛው ሮስቲንግ ታይፖቹ እየታዩ እዛው ግራይንድ የሚደረግበትን ሲስተም ፈጥረን ነበረ። እንትን በቃ ኦልሞስት ስቶር አድርገነው እኔም ተስፋ ስለቆረጥኩኝ ስቶር አዋራ እያበላሸው ባለውበት ሰዓት ነበረ እናንተን ያገኘዋችሁ ማለት ነው። ዘን ከዛ በኋላ ክላሱን ወሰድኩኝ። በተወሰነ መልኩ ተነቃቀው ያን ማሽን አወጣሁት፣ እንደ አዲስ አስተካከልን፣ ስራውን መስራት ጀመርኩኝ ማለት ነው። ከዛው እንዳጋጣሚ እየሰራው ባለውበት ደግሞ ወደ ኋላ እንደመመለስ ስል እንደገና ተመልሼ ገባው ወደ እናንተ ክላስ ኦን ዘ ዌይ ሆኖ መንገድ ላይ ሆኖ ማለት ነው። ከዛው ትዝ ይለኛል ዴቭ ኳንተም ቲፕ የሚሏት ነገር አለች። ኳንተም ቲፕ የሚላት ነገር አለችና እውነትም ኳንተም ቲፕ ይቻላል እና ይሄን ያረኩ ባለውበት ሰዓት ከዴቭ ትልቁን የወሰድኩት ነገር ምንድነው ምንም ነገር መፍራት እንደሌለብሽ ትልቁን ነገር በተለይ ይሄ ማራቶንን ለማቋቋም የረዳኝ ነገር እሱ ነበርና ሰፈሬው እዚሁ ነው እንደነገርኩሽ ማሽኑን ሰርተነው ነበር ማለት እዛች ጋር ይታያል። እዛው መፍጫ ያለው ሮስቲንግ ታይፖች የሚያሳይ ነገር ቀለል እንዲል ተደርጎ ነው እንጂ እንደ አዲስ ማሽን ትልቅ ማሽን አይደለም። እና ከክላሱ በኋላ መስራት እንደምችል እና ትልቅ ነገር ማድረግም እንደምችል አመንኩኝ ማለት ነው። ዘንብ የዛኔ ብዙ ብር አልነበረብኝ። ይሄን ትልቅ ካፌና ሬስቶራንት የሚያስከፍት ብር ኖሮኝ አይደለም። ኦልሞስት 200 ምናምን ሺህ ብር እንደዛ ነው። ይሄ ቦታ እንደምታዩ እንደዚህ አምሮበት አልነበረም። ይሄ ምንም ሳይኖር አንድ ሴት ቁጭ ብላ ነበረ እያራገበች ቡና የምትሰራው። እንዳጋጣሚ ሆኖ ስመጣ ሰዎቹ ከስራው ሲለቁ ተገናኘን። ከስራው ሲለቁ እኔ ሳናገራቸው እንዳጋጣሚ ሆኖ ተገናኘን። አሁን በዚህ ሁኔታ ላይ ያለ እንደነገርኩሽ አቅማችን እንደዛ ሆኖ አይደለም። ከዛው አናገርናቸው፣ እነሱም ፍቃደኛ ሆነው ተባበሩም ማለት ነው። ዘን ይሄ የምታዩት ሁለተኛ ሰከንድ ፍሎርና ፊል ፍሎር ላይ ያለ አቅማችን ገባን። ማራቶን የመጀመሪያ ኮፊ ኤንድ ሬስቶራንት ተብሎ ተጀመረ ማለት ነው። ሌላው ደግሞ የረዳኝ ከመሰረትም በኋላ ሁሌ ደስ የሚለኝ ቤስት ቨርዥን ኦፍ ዩ ይላል እና ምንድነው እኔ ከተራው ሰው ወይንም ደግሞ ከአቨሬጅ ፐርሰን በምንድን ነው የምንለየው? እንደ ተራ ዝም ብሎ ጠረጴዛዎችን አድርጎ መስራት ነው ወይንስ ደግሞ የራሴ ምለው ጥሩ ነገር ማምጣት ነው? ቤስት ቨርዥን ኦፍ ዩ የሚለው ደግሞ ለኔ ትልቅ ግብአት ሆነኝና አይ ቲንክ ከአሜዚንግ ጀምሮ 21 ዴይስ ፓራዳይም ሺፍትን እያንዳንዷን መዛ የተጠቀምክ ሰው ነህና ትልቅ ህልምን
አሳክተሃል። ወደ መጀመሪያው አካባቢ እንመለስና በሬዲዮ ነው ሰምቶ የመጣው ዳዊት ድሪምስና የመጀመሪያዎቹ ስልጠናዎች አሉ አሜዚንግ። ከዛ በኋላ ወስነ ደግሞ ወደ አንድ ወር መገባበት አለ። እስቲ እነሱን አሜዚንግ ጋር ተሰምቶ ከዛ 21 ዴይስ ፓራዳይም shift ገብታ ያገኛቸው የክላሱን አይነት ነገሮች ቻሌንጆቹ ምን ነበሩ? አሃ ሞመንት ያልክበት ሞመንቶች ምን ነበሩ? ስለ ክላሱ ያለን ነገር ትንሽ አጫውተን። ይሄ ክላስ በሁለት ማየቱ ተገቢ ነው እላለሁ። አንዳንዴ ነገራቶች ልክ እኔ በነበርኩበት ባለፍኩበት ሁኔታ ላይ ያለ ሰውና አንዳንዴ ደግሞ የሆነ ያውቀዋል ግን የሆነ ዝም ብሎ እንደ ተራ የሚያልፈው ሰው አለ። በስርዓት ግን እንደኛ አቴንድ ያደርገዋል ክላሱ። እኔ እያንዳንዷን ክላስ ስወስዳት ቴስት ነበራት። ዴቭ ሲናገር የሆነ የሚሰማኝ ስሜት አለ። የሆነ ቁስል ኖሮብሽ ቁስልሽን ልክ እንደሚያክ አይነት ነው እኔ ሴንስ አደረገ የነበረውና ያ ስሜት ነው እኔን አሁን የጠቀመኝ። ምክንያቱም ልክ የሆነ ነገር ይላል ለማድረግ እጠራለሁ። የሆነ ነገር ይላል ቢያንስ ባላረገው ራሱ ስሜቱ ኖሮኝ ለዛ ለውሳኔዎቼ ይረዱኝ ነበር። እነኛ በየክላሱ የሚሰጡ ሳብጀክቶች በጣም እንደ ግብአት ነበረ የምቆጥረው። እያንዳንዱ ቻፕተር በቃ ለኔ ትልቅ ነገር ነው። እያንዳንዷን ነገር ደግሞ ምጥይበት ወይንም ደግሞ አይ ይሄ እኔን አይመጠነኝ የምትዩ ነገር ስላልነበር ማለት ነው። በምንም ከሃይማኖታዊም ብትዩ ከማህበራዊ ህይወትም ብትዩ ምንም የምታነሹ ነገር ስለሌለ ያ ስለዚህ አንቺ እንግዲህ የምትፈልጊው ማዕድ ቀርቦልሽ አይ አልበላም አይነት ነገር ነው እኔ የሚሰማኝ። ኦልሞስት ቀርቧል፣ ውሃው ኤቭሪቲንግ ቀርቦ እንግዲህ መብላት እየፈለግሽ አለመብላት ከባድ ነው። ለኔ እንደዛ ነው አለንና እንደ ቁስል ያሳከኛል ያልከው ልክ ነህና እነዚህ ሰዎች ካንተ ጋር ያይዘስቲ አንድ ነገር እንበላቸው። እኔ ፕራክቲካሊ ይሄን ነገር ስለማየው መስበክም አይሆንም በቃ ንግግሬ ውስጥ አለ። ይቻላል ከንዱዚስ ምንም ነገር ሳይኖር ባለን አዮዲን የሚለው ነገር አለ ዴቭ እና ይቻላል አለው። አንተ ይቻላል የሚለውን ነገር ምንም ሳይኖር እንዴት ይቻላል ብለህ ብትጠየቅ ምን ብለህ ትመልሳለህ? አሁን ምን አለ መሰለሽ የራስን ፖቴንሻል ራስን አለማወቅ ነው። ራሳቸውን ቢያውቁ ማንነታቸውን ቢያውቁና ያሰቡትን ነገር ማሳካት እንደሚችሉ ቢያውቁ ኖሮ ያላቸውን ፖቴንሻል ቢያውቁ ኖሮ እንደዚህ የሚሉበት ምንም አይነት አንደበት ይኖራቸዋል ብዬ አላምንም። ግን ምንድነው ሁለት አይነት ስሜት ይዞ መግባት ነው ለኔ ብዬ የምለው። አንደኛው ምንድነው አውቃለሁ ዴቭ የሚናገረው ወይም ደግሞ ክላሱ ላይ የሚሰማውን ነገር አውቃለሁ እንደው ዝምዬ ልማረው አይነትና ሌላው ደግሞ በቃ ቀየርበታለሁ ብሎ እያንዳንዷን ሂደት ተከታትሎ ወደ ህይወቱ ማምጣት ላይ ነው ችግሩ። በእርግጥ ካመጣሽው በእርግጠኝነት የማትለወጭበት ምንም አይነት አንገል የለም። ምክንያቱም ከሌላ ቦታ ምንም የሆነ ካልኩሌሽን አይደለም የሚሰጥሽ ያለሽን እንድታወጪ ነው። እኔና አንቺ እንደዚህ ቁጭ ብሎ ማውራት ማለት እኔ አሁን የዛሬ ባላርቀው 6-7 ዓመት ላይ አንቺና እኔ እንደዚህ ቁጭ ብዬ ማውራት ከባድ ነው ለኔ። የትም ትሬኒንግ ስፖርት ሰርቼ አይደለም ይሄ አሁን እያወራን ያለ ነው ወይ ሸምድጄ አይደለም የመጣሁት። አንድ እሱን ሁለት በራስሽ ትተማመኛለሽ። በቃ ማንነትሽን አወቅሻ። ስለዚህ በራስሽ ከተማመንሽ እንግዲህ ምንም ቢመጣ አይደንቅሽም። ሌላው ደግሞ ዋናው ቁም ነገሩ ምንድነው ማለት ያስብሽውን ነገር እንደምታሳኪ እርግጠኛ ትሆኛለሽ። ማለት አዲሽናል ኢንካም አይደለም ግን በቃ እርግጠኝነት ትገነቢያለሽ እና ያ ትልቅ ነገር ነው። በጣም ደስ ይላል። ምስራዬ እስቲ ወደ ትልቁ ህልምህን እንግባ። ትልቁ ህልምህን ዳዊት ድሪምስ ክላስ ገባ ነው ያገኘው ወይስ በፊት የነበረ ነው? ማለት ፊልም ካርድ ላይ እንዴት ልታስቀምጠው እንዴት ልትቀርጸው ቻልክ? ከዛ ደግሞ እንዴት መኖር ቻልክ? ይሄን ነው የምፈልገው ትልቁ ህልሜ የፍላጎት ህልሜ ይሄ ነው ብለህ እንዴት ታስቀምጠው ቻልክ? እኔ ምንድነው ህልሜ በኢትዮጵያ ላይ ትልቅ ኢኮሜርስ ማቋቋም ነው። ያ ደግሞ ኦልሞስት ጀምሬዋለሁ። ግን ምንድነው ያን እንዳረግ ያደረገኝ ኦልሞስት ፍቃዱን አውጥተናል፣ ቤቱን ተከራይተናል። ትንሽ
አንዳንድ ከቴሌዎች ጋርና ከመሳሰሉት ከህግ ማዕቀፍ ስላልተዘጋጀ እንጂ የራሴ ፈጠራ ነው። የራሴ ፈጠራ ስልሽ እዛ እናንተ ጋር መጀመሪያ ሁለተኛው ክላስ እየወሰድኩ እያለ ነው ከዚሁ መነሻ አድርገን የተፈጠረ ስራ ነው። በጣም ትልቅ ስራ ነው። እንደ አጋጣሚ ደግሞ እንትኖችን መረጃዎችን ስሰበስብ ደግሞ ህንድ ላይ በተለይ ህንድ ላይ ትልልቅ ካምፓኒዎች አሉ። ልክ በኒው ሼፕ እኔው እንዳሰብኩት አይነት ሼፕ ትልልቅ ካምፓኒዎች አሉና ያ ነው ህልሜ። አሁንም ማየት ይቻላል helloasvisa.com helloasvisa.com ነው። ያ ማዕቀፉ ምንድነው? ኤ አፕ ቱ ዜድ አስቤዛ ግብአቶችን ያቀርባል። ኤ አፕ ቱ ዜድ ከምንድነው? ከፋርም ተነስቶ ነው ወደ ቤት ድረስ የሚያቀርበው ማለት ነው። ማዕቀፉ ተሰርቶ ፈቃዶቹን አውጥተን እንዳጋጣሚ በተወሰነ ችግር ነው ስታክ አድርጎ የቆመውና እንደዚህ አይነት ትልቅ ነገር ነው ማስበው። አሁንም መሰረቱ ምንድነው? ቤስት ቨርዥን ኦፍ ዩ። በቃ እኔ ተራ ነገር ከንትና ወስጄ አይደለም፣ ወይንም ደግሞ ሬስቶራንት ከፍተው መነሻ ሀሳብ ሊኖር ይችላል፣ ግን የኔን የሆነ ነገር ማከል መቻል አለብኝ። አለዚያ በምን ተለየው? ስራዬ እኔ ሌላ ደስ የሚለኝ አንተ ራስን ብቻ አይደለም የቀየርከውና ሙሉ ፋሚሊህን አስገብታል፣ ወንድሞችን አስገብታል፣ የምታውቀውን ሰውላና በዙሪያችን ያለን ሰው በዚህ ማጠራችን ደስ ይላል። አላስቸገሩም? ግን ምንድነው አንተ ሰውዬ ወዴት እየሄድክ ነው አልተባልክም? ብዙ ሰዎች ይሄ ነገር ያጋጥማቸዋል። የሚገርምሽ ነገር ቅድም ያልኩሽ ሁለት አይነት አቀባበል አለ ያልኩሽ ያ ነው። እና ምንድነው ወንድሜም አለ ከኔ ጋርም ማመጣቸው ጓደኞች ነበሩና ግን እንደኔ እንትን አላላቸውም። ይሁን እንደኔ ስሜት አልሰጣቸውም። ለምን እንደሆነ አላውቅም። ለምንድነው? እኔ ምንም ማውቀው ነገር የለም። እንግዲህ አቀባበል ነው እንዳቀባበልሽ ነው። ግን እኔ እጅግ በጣም ተጠቅሜበታለሁ። ትላንት እንደዚህ ማውራት አልችልም። ትንሿን ነገርኩሽ። ይሄ የምታየው ነገር የዛ ውጤት ነውና እኔ ምንድነው የመስፈንጠሪያ ነው የሚባለው ህይወቴ በቃ የዛን የመጨመሪያው ክላስ ያቺ ነች። በጣም ደስ ይላል። ሌላው የምጠይቅ ጥያቄ ኦልሞስት ሁሉንም መልሰህልኛል። የዳዊት ድሪምስ ስልጠና ስናፍ አባውት ኦንሊ ትልቅ ህልም ቢዝነስ ብቻ አይደለም፣ ብር ብቻ ማግኛ አይደለም። ፋሚሊ ውስጥ ይገባል፣ ስፒሪቹዋል ላይፍ ውስጥ ይገባል። ሰውን ፐርፌክት የሚባል ሰው የለም፣ ግን በኤኒ ዘርፍ የሰባቱ ዘርፎች የምንላቸው በደንብ እናተኩር ያደርገናልና ስለነሱ እስቲ ግለጽልኝ። ላይ ፋሚሊ ላይ ያለ ይሄኛው ስኬት እንዳለ ያኛው ስኬት የሚሉ ሰዎች ሊኖሩ ይችላሉ። የሚገርመው እኮ እሱ ነው። አሁን አንዳንዴ በቃ ህይወትሽን ነው ሼፕ የምታደርጊው። አጠቃላይ ህይወትሽን በጣም ቁጡ ነበርኩ ማለት የሆነ እኔ ትላንትና ሳስብ የኔ ባህሪ እኔ እንጃ ማለት መጥፎ ይሄን ያክል መጥፎ ነው ማለት ሳይሆን እኔ እንጃ እንትን እቆጣ ነበር ቶሎ ርቅ ነበር እንጂ ተናግሩ ማሳመን የሚባል ነገር የለም። ወደ ስፒሪቹዋሉ ደግሞ ስትሄጂ እውነቴን ነው የምልሽ ከፈጣሪሽ ጋር ያለሽ ግንኙነት እንደ አማራጭ የለሽም እኮ። በጠዋት አመስግን፣ ስትገባ አመስግን ምን ማለት ነው? ይሄ እኮ ያለ ነው፣ ግን ተግባራዊ አታደርጊም። እኛው ለሊት ሱብሂ ሰላት ይባላል ትሰግጃለሽ፣ ግን የሆነ ቴስት እንዲኖረው ነው ያደረገኝ። ለኔ እኔ የምረዳው ቴስት አለው። በቃ ስናመሰግን ትላንትና ጀስት ማመስገን ስላለብን ብቻ ነበር የምናመሰግነው። አሁን ላይ ግን ሳመሰግን በቃ ያሉኝንም እያሰብኩኝ ነው ማመሰግነው እና ስፒሪቹዋል ላይ በጣም ጥቅም አለው፣ ትልቅ ጥቅም። ብቻ የዲቭ ክላስ አይነህ እኔም ፊል አደርገዋለሁ። ሌላው ጉዳይ ምንድነው መጽሐፍ ወጥቷል። መጽሐፉ ወጣ አልወጣ በጣም ስጠይቅ የነበርኩ አንተ ነበረ። ለዚያውም 2 ጊዜ ስልጠናውን ወስደ ማለት ነውና እኔ የሚገርመኝ መደጋገሙ አይደለም፣ በመደጋገም ውስጥ አይምሯችንን እናሳድገዋለን ነው። ምንድነው መጽሐፉ ላይ ምን አግኝተ ነው ላይክ መጽሐፉን ማንበብ አለብኝ ያስባለ ወይ ደግሞ አሁን እያገኘ ያለው ነገር ምንድነው ከመጽሐፉ? እኔ ሁሌ እላለሁ ከሁለተኛው ክላስ በኋላ እንደው ህይወቴ ቢሆን ሚንስ ለሌላው መትረፍ መቻል አለብኝ ብዬ እላለሁ። አሁን ለምሳሌ እኔ እየኖርኩ ነው፣ በቃ ደስ የሚል ኖሮ እየኖርኩ ነው። አልበሳጭም፣ ጭቅጭቅ ሲኖር እኔ ችግር የለብኝም።
ችግር የለብኝም። ድሮ በቃ ቁጭ ብዬ ማውራት ነበር። አሁን እኔ ጀስት ሽቀላ ከሆነ በቃ ትሎክሽና ትሄጃለሽ ነው። ስለዚህ ይሄን የመሰለ ህይወቴን የቀየረውን ነገር ህይወቴ ሆኖ ወይንም ደግሞ በደንብ ልማዴ ሆኖ እዚህ ላይ ያሉት መጽሐፉ ላይ ያሉት 30 ምዕራፎች እኔ ተቀይሬበት እንዴ ምን አለ ሰውን በቀይርበት እንደው ክላስ ምናምን ነገር ሳይሆን ጀስት መምከር የምችልበት ቢሆን እያንዳንዷን አሁን አንዳንድ መምከር ሲባል ሙሉነት ያለው መምከር አሁን መምከር እኮ ይባላል። አሁን አታጥፋ፣ ተው፣ ተይ እንትን የለውም መሰረት የለውም። ግን ጀስት ስቴፕ ባይ ስቴፕ ግን ስታደርጊው ለዛ ምክር እንትን ይኖራል ውሃ ያነሳል። ወይንም ደግሞ ያን ለመቀየር የራስሽን የሆነ ስቴፕ መሄድ ትችያለሽ። ልጆችሽን በዛ ወይ ማሳደግ ትችያለሽ። ቤተሰቦችሽን ማነጽ ትችያለሽ። እና ከራስ በላይ መፈልግበት ነገር ስላለ ነው። በጣም ጨቀጨሽ ነገር ፋይናሊ አግኝተኸዋል። እንኳን ደስ ያለ። እንኳን አብሮ ደስ ግን አላለቀም። ያው ትደጋግመዋለህ። ሌላ የምትጨምረው ነገር አንዱን ህልምን አሳክታል። ሶ ህልም ይቀጥላል። ትልቁ ህልም ስታሳካው ይቀጥላል። የሰው ልጅ ፍላጎት አያልቅም። ኤግዛክትሊ ሳቲስፋይድ መሆን የለብንም። አዎ ደስተኛ ነህ ታሾፊያለሽ እንጂ እውነት ነው። ሰው አሁን ያለህበትን ነግረናል። ወዴት ነው እየሄድክ ያለው? አሁን ሌላኛው ወዴት ነው እየሄድክ ያለው? ምን ላይ ነው ያለኸው? እሱን ብትነግረን። አዎ እንደነገርኩሽ ነው ማራቶን ይሄኛው አንደኛው ብራንቻችን ነው። ቀን መጥተሽ ቢሆን ታየው ነበር። በጣም ክራውድድ ነው። መርካቶ ማለት ተቀምጬ እንዴት ክራውድድ አይሆንም? በጣም ደስ የሚል ጊዜ ነው ያሳለፍነው። ሚስባዬ ኦልዌይስ ሰርፕራይዝ ከሚያደርጉኝ ሰዎች ውስጥ አንዱ አንተ ነህ። ድሪምስ ፋሚሊ ሁሉም የሚያስደነግጥ ነገር ይዞ ነው የሚመጣው። የዛሬ 10 ዓመት 7 ዓመት ያስቀመጠውን ህልም በአንድ ዓመት ውስጥ አሳክቶት ነው የምናገኘው። ይሄንንም ነው የምፈልገው እኛና ለዳዊት ድሪምስ ተከታታዮች ይሄን መልእክት ስላስተላለፍክልን እናመሰግናለን። ሁሌ አብረን ነን፣ ሁሌ ድንቆች ነን። የምጨምረው የምትለኝ ነገር አለ ወይ? እኔን የምትለኝ ነገር አለ? ምናልባት ይሄን ቪዲዮ ለሚያዩ ሰዎች ምለው ነገር ሊኖር ይችላል። እንግዲህ ለእናንተ ምንም ምለው ነገር አይኖርም እና ከተቻለ የሆነ በቃ ጊዜ ሰጥቶ አማራጭ እንደሌለው ሆኖ መጽሐፉ ከተገኘ መጽሐፉን ማንበብ ካልተገኘ ገና ክላሱን አቴንድ ማድረግ እጅግ በጣም የሚቀየሩበት የሚለወጡበት የሆነ ተርኒንግ ፖይንት እንደዚህ ህይወታቸውን ተርኒንግ ፖይንት በቃ እንዲህ ልውጥ የሚሉበት አይነት ክላስና መጽሐፍ ነውና ቢጠቀሙበት። ሪሊ እውነቴን ነው የምለው። ማለት አንዳንዴ ብዙ ሞቲቬሽናል ክላሶችን እከታተላለሁ። ያም ነው እናንተ ጋር ልደርስ የቻልኩት። ግን ከሌላው በምንም አታነጻጽሪው። ሌላ ሞቲቬሽናል ክላሶችና ሌላ የምትወስጃቸው ነገሮች የሆነ ሰዓት ትነሳሻለሽ። በቃ ከክላሱ በኋላ ያረጋሉ። እውነት ነው። በቃ ነገ ይጋምና ሞቲቬት ማለት ከዛ በኋላ ሁለተኛው ቀን ትንሽ ቀዝቀዝ ብለሽ ትነሻለሽ። ሶስተኛው ቀን አምስተኛው ቀን የለሽም እንጂ ክላስ ነበር እንደ እስከ ማለት ድረስ። ይሄኛው ግን በቃ እየጋልሽ ግለትሽን ጠብቀሽ የምትሄጂበት አይነት እንትን ነው እና በምንም መልኩ ሚስ መደረግ የሌለበት ክላስና መጽሐፍ ነው እኔ የምለው ይሄን ነው። አሸናፊ ሰዎች አንድ ላይ ሌትስ ጎ። አንቺ ድንቅ ነሽ፣ አንተ ድንቅ ነህ፣ እኛ ድንቅ ነን። ዛሬ ድንቅ ነው፣ ህይወቴ ድንቅ ነው፣ አገሬ ድንቅ ነው። አዎ ትልቅ ህልም አለኝ፣ ህልሜ ይቻላል። ህልሜን ለማሳካት ግን መከፈል ያለበት መስዋዕትነት ያለ ምንም ድርድር ከፍላለሁ። ሲደክመኝ አላርፍም። እኔም ማርፈው ህልሜን በማሳካት ህይወቴና ቤተሰቤን ስቀይር ነው። አዎ ሲደክመኝ አላርፍም። እኔም ማርፈው አገሬና አህጉሬን ስቀይር ነው።